ዳግም አባቱ በመጥፋቱ በጣም ተጨንቋል። ናሆምም አውርዶ ወስኖ አምራንን ወደ ቤቷ ለመመለስ ወሰነ። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እኔ ጋር እግዚአብሔር የተመሰገነ ይሁን። ይህንን ቻናል የምትመለከቱ በቅንነት ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ አበረታቱኝ። ለምታበረታቱኝ ከልብ አመሰግናለሁ። ናሆምን ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። ናሆምም ኤሚን ጎትቶ ክፍሏ ካስገባት በኋላ ጭራሽ አታፍሪም ወይ እናትና አባቴ ፊት ለፊት ኤርሚያስን አፈቅረዋለሁ ስትይ ሲላት፣ ለምንድን ነው የማፍረው? አንተ አምራንን ከማፍቀርም አልፈክ እቤት ድረስ ይዘሃት መተክ የለም ወይ ስትለው፣ እሱም እና ስለዚህ ይሄንን ነገር በፉክክር ነው እያደረግሽ ያለሽው ማለት ነው። ለነገሩ አንቺ ምን ታደርጊ ቤተሰቡ ነው ነጻነት ብሎ ሰጥቶ ያበላሸሽ። እውነቱን ነው የምነግርሽ፣ ኤርሚያስ በሚባለው ጉድሽ ነገ ትጸጸቻለሽ። ኤሚም እኔ በኤርሚያስ ከመጸጸቴ በፊት አንተ በአምራን ካልተጸጸትክ ምን አለች ኤሚ ትለኛለክ ስትለው፣ ናሆምም ቆይ አንቺን ደግሞ አምራን ምንድን ነው ያደረገችሽ? ምንድን ነው ሁላችሁም በዚህ ልክ አምራንን የምትጠሏት ስላት፣ ኤሚም አንተ በሷ ፍቅር ስለታወርክ አልፈርድብክም፣ ምንም ነገር አልልክም። ናሆምም ለመጨረሻ ደግሜ ነው የምነግርሽ፣ ከዛ ኤርሚያስ ከሚባል ልጅ ጋር ደግሜ ባገኝሽ የመጨረሻችን ነው የምሆነው ብሏት እሱን ጥሏት ይሄዳል። ናሆምም አምራን ያለችበት ክፍል ይገባና ይኸውልሽ አሁን የምልሽን ነገር ስሚኝ፣ ነገር እኔ ለፊልድ ጉዳይ ስለምወጣ ያንቺን ነገር ማስተካከል አለብኝ ሲላት፣ እሷም ደግሞ ስለኔ ምንድን ነው የምታስተካክለው? ይኸውልሽ አምራን እኔ አንቺን እዚህ ቤት ሳመጣሽ እልህ ተጋብቼ ነው፣ ይሄ ደግሞ ትክክል አይደለም። አምራንም እዚህ ቤት እኔ የመምጣቴ ምንድን ነው ስህተቱ ስትለው፣ ሁሉም ነገር ስህተት ነው በማዬ በፊት ጥል ውስጥ ስለተጋባው ነው እዚህ ያመጣውሽ ሲላት፣ እሷም በጣም ጥሩ እዚህ ከቀጠልንማ መጋባታችንንም ስህተት ነው ብለህ እንደምታስብ አልጠራጠርም ስትለው፣ አምራን እኔ እንደሱ አይደለም እያልኩ ያለሁት አንቺ እዚህ ቤት የገባሽው ከማዬ ጋር ለመጣላት እንደሆነ ልቦናሽ ያውቃል ሲላት፣ አምራንም በፍጹም እኔ እዚህ ቤት ሆን ብላ ክፉ ነገር እያደረገችብኝ ያለችው እናትህ ናት። እኔ በቻልኩት መጠን ጥሩ ምራት ለመሆን እየሞከርኩ ነው ስትለው፣ ሊሆን ይችላል አንቺ ግን እንደምትያቸው ነገሮችን እንደዛ እየሄዱ አይደለም ሲላት፣ አምራንም አንተ ስለዚህ ጥሩ ምህራት መሆን አትችይም እያልከኝ ነው ወይ ትለዋለች ናሆምን። ናሆምም እዚህ ጋር ትክክል ነው፣ ከእናቴ ጋር ተስማምተሽ መኖር አትችይም ሲላት፣ ወይ ስለኔ ያቀድከው ነገር አለ ወይ ስትለው፣ እኔ አሁን ወደ ቤትሽ ልመልስሽ እፈልጋለሁኝ ሲላት፣ እሷን በጣም ትደነግጥና እንዲህ ለምን ይላታል ትለዋለች። ናሆምም እኔ ከፕሮጀክቱን አሳክቼ ስመለስ ከቤተሰቦቼ ጋር በወግ በማድረግ አስታርቄሽ የግል ሚስቴ አድርጌ ላኖርሽ እፈልጋለሁ ሲላት፣ እሱ ደግሞ እንደማይሆን በጣም ጠንቅቀህ ታውቀዋለህ፣ ልቡናህም ያውቀዋል ትለዋለች። እዚህ ቤት ዳግም እንኳን ተሞሽሬ ልገባ ተውና አሁን ላይ ራሱ እንግዳ ሆኜ ለመቆየት በጣም ከብዶኛል። ናሆምም አምራን አትከራከሪም፣ ሳይመሽ በጊዜ ወደ ቤትሽ ልሸኘሽ፣ ነገ በሌሊት ነው የምወጣው ሲላት፣ እሷም ስለዚህ አለሳልሰ ከቤት እያስወጣከኝና እያባረርከኝ ነው ማለት ነው ትለዋለች። ናሆምን በቁጣ ስሜት ውስጥ ይሆንና ምንድን ነው አንቺ ችግርሽ? ከዚህ ቤት ንብረት ጋራ ያያያዘሽ ሁል ጊዜ ንብረት የምትይው ምንድን ነው ችግርሽ? ሁሌ ስለ ንብረት የሚነሳው ለምንድን ነው? እኔና አንቺ የትም መኖር አንችልም ወይ ብሎ ሲጠይቃት፣ እሷ ደግሞ ትዳር እኮ ነው የያዝነው፣ ስለዚህ ወይስ በፊልም ላይ እንደምናየው ቀጭን ሽሮ እየተጎራረሱ እንደዛ እንድንኖር ነው ወይ እየፈለግከው ትለዋለች። እሱ ደግሞ ምን ማለት ነው ስላት፣ እንግዲህ አምራን ተንኮል ከማሰብ ወደኋላ ዞር የማትል በጣም ተንኮለኛ ሴረኛ ልጅ ናት። አሁን ላይ ምን እንዳመጣች እንግዲህ ለናሆም ምንድን ነው ያለችው? እኔ የምልክ ቤት አባትና እናት አንተ ያላሰብከው ጉድጓድ እየቆፈሩልክ ነው፣ ግን እኔ የምልክ እርግጠኛ ነህ ወይ አንተ የነሱ ልጅ ነህ ወይ ብላ ስትጠይቀው፣ ይሄ ደግሞ ምን ማለት ነው ይላታል። ስለ ዳግም እናቷ
እናቱና አባቱ ያሰቡትን ስለ አክሲዮን ድርሻ ሁሉንም ነገር ትነግረዋለች። እሱም በጣም ይደነግጥና ይሄ ነገርማ ሊሆን አይችልም፣ እኔ እያለሁኝ እኔ ይህን አላመት ድርጅት ውስጥ ስሰራ ምንም አይነት የአክሲዮን ድርሻ የለኝም ይላታል። እሷም ደግሞ ከፕሮጀክቱ ቀርቶ ይህን ነገር እንዲያጣራ ነው የፈለገችው። ምክንያቱም እዛ ከሄደ ከኑሐሚን ጋራ ፍቅር ይጀምራሉ ብላ በጣም ፈርታለች። ነገር ግን ናሆምም ከመሄድ አልተቆጠበም። ዳግምም እንቅልፍ እምቢ ብሎት የአባቱን ላይተር ያገኛትን ይዞ ደረጃ ላይ ተቀምጦ ወይዘሮ ዝናሽ ትመጣለች። ዳግም ምንድን ነው የምታደርገው በዚህ ውድቅ ሌሊት ስትለው እንቅልፍ አልወስዳለኝ እማዬ፣ ስለ አባቴ ነገር በጣም እያሳሰበኝ ነው፣ ልቤ የሆነ ነገር እንደተፈጠረ እየነገረኝ ነው ይላታል። ወይዘሮ ዝናሽ ጨካኟም ቆይ በእንደዚህ አይነት ነገር ነው ወይ የምንዘልቀው? ለምን ስለ አባት ነገር እረስተክ የራስህን ህይወት አትኖርም ስትለው ዳግምም በጣም ይደነግጥና ምናሽ ድሮም እኮ አባቴን እንደማትወጂው አውቀዋለሁ ሲላት፣ አዎ እኔ አባትህን አልወደውም፣ ግን ደግሞ በማልወደው አባትህ አንተን አግኝቻለሁ፣ በዚህ ደግሞ እኔ በጣም ደስተኛ ነኝ ትለዋለች ወይዘሮ ዝናሽ። ዳግምም እኔን አባቴን ጠልተሽ እኔን እንድትወጂኝ አልፈልግም ሲላት፣ እሷም ደግሞ ይልቁኑ ከገጠሩ ፕሮጀክት ስትመለስ ትልቅ ሰፕራይዝ ነው የሚጠብቅ ትለዋለች። የምን ሰፕራይዝ ብሎ አሁንም ደግሞ ሲጠይቃት ከነገርኩህማ ምን ሰፕራይዝ ሆነ ትለዋለች ወይዘሮ ዝናሽ። ናሆምም እኔ ሰፕራይዝ ብለሽ ያቀረብሽው ነገር ከወንድሜ ጋራ እንደሚያጣላኝ በጣም እርግጠኛ ነኝ ሲላት፣ እሷም ወንድሜ ያልከው ናሆም ነው እንዴ ብላ ስትለው፣ አዎ ምን ነው ወንድሜ አይደለም ወይ ብሎ ሲላት፣ ወይዘሮ ዝናሽም እንዴ በፍጥነት እንደዚህ ቂሙን መጣላታቸውን እረስታክ እንዴት ወንድሜ አልክ አንተ? ቆይ ዳግም ቂም አትይዝም ወይ ብላ ስትጠይቀው፣ አዎ ቂም ምን ያደርጋል፣ ቂምን ረስተክ ከሰዎች ጋራ በሰላም ኑር የሚል አባት አለኝ ብሎ ይመልስላታል ዳግም። ወይዘሮ ዝናሽም አንቺ ቂመኛ ነሽ እያልከኝ ነው ወይ ብላ ስትለው፣ እሱም አዎ ምን ነው ሩቅ ሳትሄጂ አባቴን እንደማትወጂው እዚሁ ጋር እኮ እየነገርሽ ነው ሲላት፣ እሷም ደግሞ ይልቅኑ ዳግም ስለ አባት ከዚህ በላይ ባትጨነቅ ደስ ይለኛል፣ አቶ ለይኩንን አባቴ ብለክ ብትጠራው ደስ ይለኛል ትለዋለች። ዳግምም የውሸት ሳቅ እየሳቀ ምነው ለጋሼ ልጅ መሆኔን ነገርሽው ወይ ብሎ ሲላት፣ አዎ ለይኩን ሁሉንም ነገር አውቋል ትለዋለች። እሱም ይሄ ነገር ውሸት ነው መቼም አቶ ለይኩን እኔ ያንቺ ዲቃላ መሆኔን አውቆ እንዲማ ዝም ልልሽ አይችልም ሲላት፣ ወይዘሮ ዝናሽም ይልቁኑ ይሄንን ነገር ለማንም ትንፍሽ እንዳትል ለአቶ ለይኩንም ቢሆን ትለዋለች። ይሄንን አላምንም፣ አንቺ አልነገርሽውም፣ ያቺ አምራ እናት የነገረችው ሲላት፣ እሷም በፍጹም አምራን ስለዚህ ነገር አቶ ለይኩን ማወቁን ራሱ አታውቅም፣ እሷ አልነገረችውም ትለዋለች። ዳግም ወይዘሮ ዝናሽን በጣም ጥያቄ ሲያበዛባት፣ ቆይ ለምንድን ነው እንዲህ ጥያቄ የምታበዛው ስትለው፣ ምክንያቱም አንቺ ጋር በጣም ብዙ ጥያቄ ስላለኝ ነው ይላታል። እርግጠኛ ነኝ እኔ በፊት በአምራን ልጅ መሞት መስሎ ነበረ ጋሼ ህይወታቸው እንደዚህ ግስቁል ያለው፣ ስለዚህ እኔ ነኝ ማለት ነው ሲላት፣ ነው በፍጹም በአንተ ምክንያት አይደለም ትለዋለች። ለማንኛውም ከገጠሩ ፕሮጀክት ስትመጣ አቶ ለይኩን ትልቅ ሰፕራይዝ አዘጋጅቶልካል፣ አንተ ነገ ጉዞ ስለምትሄድ ተነሰና ተኛ ትለውና ወይዘሮ ዝናሽ ጥላው ትሄዳለች። እሱም በጣም ተጨንቋል ዳጊ፣ ምክንያቱም አባቱም ጠፍቶበታል። እዚህ ጋር ደግሞ ወይዘሮ ዝናሽ ላይ የሚያየውን አዳዲስ ነገርን ላይ በጣም እንትን እያለ ነው፣ ሀሳብ ውስጥ ገብቷል። አቶ ለይኩንም መስማቱን እንኳን ሲሰማ ምንም ነገር ደስ ያለው ነገር የለም። ግን እንዴት የእሱ አይዲቃላ ልጅ ሆኜ እሱ እንደዚህ ለኔ ሰፕራይዝ ሊያዘጋጅ ቻለ? ምን አይነት እንቆቅልሽ ነው እያለ ጥርጥር ውስጥ ይገኛል። የአባቱን ላይተር እያበራ እያጠፋ ማለት ነው። ለይኩንም ሳሎን ተቀምጠው ወይዘሮ ዝናሽ ትመጣና ለምንድን ነው ይሄንን ነገር ለዳግም የነገርሽው? አንቺ ግን ይሄንን ቤት ከመበጥበጥ ለምንድን ነው የማትቆጠቢው? ሲሏት
እሷም እንደውም ይሄንን ሚስጥር ናሆምና ኤሚ መስማት አለባቸው፣ እስከ መቼ ነው ሚስጥር አድርገን የምንይዘው እያለች እያለ ናሆም ይመጣና ምንድን ነው መስማት ያለብኝ ሚስጥር ደግሞ የተደበቀ ሚስጥር አለ ወይ ሲላቸው መቼም የዚህ ቤት ድብብቆሽ እንዲሁ በቀላሉ የሚፈታ አይደለም ሲል አቶ ለይኩንም እሷን ተዋት፣ ዝም በላት፣ ይልቁኑ ስለ ነገው ፕሮጀክት ጉዞ እየተዘጋጀክ ነው ወይ ሲለው ናሆምም አባዬ ሰለም ምንም ነገር እንድትደብቀኝ አልፈልግም፣ እኔ የማላውቀው የተደበቀ ነገር አለ ወይ ብሎች ጠይቀው ያው ስለ አምራ ነው እያስጨነቃት ያለው ይለዋል አቶ ለይኩን። ወይዘሮ ዝናሽም በቁጣ ስሜት ውስጥ ትሆንና ምንም የለም ከተባልክ ለምንድን ነው ጥያቄ የምታበዛው? ይልቁኑ ይጮኛክን እዚህ ጥልሃት ነው ወይ የምትሄደው ስትለው አዎ ምንም አይነት ከእናት ጋራ ቅያሜ አልፈጥረም ብላኛለች ሲላት እሷም ደግሞ ከዚህ በፊት እኮ ያለ ስሜ ገዳይንሽ ብላ ስም ያወጣችልኝ ነው፣ ለወደፊት ደግሞ ምን እንደምታመጣ አላውቅም ትለዋለች። አቶ ለይኩም ወይዘሮ ዝናሽን ዝም በይ፣ ልጁ እኮ ነገ ተጓዥ ነው፣ በሶና ቆሎ አዘጋጅቶ እንደመሸኘት እንዴት ሰው ልጁን በጭቅጭቅ ይሸኛል ሲል ናሆምም አባዬ ተዋት፣ እሷ እኮ እኔን ጠምዳ ይዛኛለች፣ ምክንያቱም ደግሞ እኔ በደንቡ አውቀዋለሁ ይላል። ወይዘሮ ዝናሽም አዎ እችን ልጅ እኔ ሳልፈልግ ቤት ይዛሀት ስለመጣክ ያለ ስሜ ስም ስላሰጠችኝ በጣም ነው በሷ ያዘንኩብክ ስትለው አይ ምክንያትሽ እሷ ብቻ አይደለም፣ ምክንያቶች ዳግምን እኔ ስለመታውብሽ ነው ይላታል። አቶ ለይኩንም በቃ ይበቃል፣ ቆየን የምለው ከሱ ከልጅ ጋራ እንደዚህ ተቃርናችሁ እንዴት ነው ፕሮጀክቱን ስኬታማ ላይ የምታደርሱት ብሎ ይጠይቀዋል። አሁን የማትስማሙ ከሆነ ይህን ፕሮጀክት በሌላ ጊዜ አስተላልፉት ሲል አቶ ለይኩን ናሆምም አይሆንም፣ ፕሮጀክቱ በጣም እኔ በምፈልገው ሰዓት ነው የመጣው፣ በጣም ነው የምፈልገው፣ አይቀርም፣ እኔ አሁን እዛ ሄጄ እረፍት ማድረግ ነው የምፈልገው ይላል። ለማንኛውም እማዬ ሚስቴን አደራ ብሏት ናሆም ጥሏት ይወጣል። ወይዘሮ ዝናሽም አየህ አይደለ ስላቅ ነው የመናገሩ ነው ትለዋለች ለአቶ ለይኩንም እኔ ማባበድ ምን ታገኛላችሁ ይላል። እውነትም ወይዘሮ ዝናሽ እኮ በነገሮች ጠቅ እያደረገች ከግድያው ጀርባ በቃ እሷ ራሱ አንድ ገዳይ ሆናበታለች። ለአቶ ለይኩን በአእምሮ ላይ በጣም እየተጫወተችበት የምትገኝ ሴት ናት። ምክንያቱም ባደረገችው ነገር ምንም የማትጸጸት ምንም የማይመስላት የወደፊቷን ብቻ እንጂ ትናንት ያለፈው ነገር ምንም ነገር የማታስብ ሴት ናት። ናሆምም አምራንን በእሺ ደህና ሁኚ ልንሄድ ነው ሲላት እኔ ገባክ ላንተ ብዬ ነው እዚህ የማልወደድበት ቤት ውስጥ እየተቀመጥኩት ሲላት እሷም አንተ መቼ ይገባካል፣ ብትወደ ኑሮ ከጣውንቴ ጋራ ፊልድ አትወጣም ነበረ፣ ከአንተ ጋራ ለመሆን ስለፈለገች ብቻ ነው እንጂ ፊልድ ብላ ምናምን እያለች የምትቀባጠረው ስትለው ኑሐሚንም ብቻ አይደለም አይደል እንደዛ የምትየው ሲላት አይ ከሷ ውጪ ሌላ ጣውንት ምን አለኝ ትለዋለች። ለማንኛውም ስንት ጊዜ ትቆያለህ ብላ ተጠይቀዋለች። እኔ አላውቀውም ምን ያህል እንደምንቆይ። ናሆምም እሷን ለማስረዳት እኔ እና እሷ ብቻ እኮ ደግሞ አይደለንም ዳግምም አለ ሲላት እኔ ስለ ዳግም ምን አገባኝ ትለዋለች። ደግሞ እመኝኝ አንቺም ታውቂያለሽ የኔ ልብ ያለው አንቺ ጋር ነው ሲላት እሱን እንኳን እርግጠኛ አይደለውም ትላለች አምራን ነገዛ ስትሄድ ልብክ በምን እንደሚሸፍት እኔ ምን አውቃለሁ እያለች ትገኛለች። አምራን እንግዲህ ኑሐሚን ጋር አብረው ከሄዱ አንድ ላይ ይሆናሉ ብላ በጣም እያሰበች ነው። ኑሐሚን ደግሞ ትልቅ እድል ነው የፈጠረላት ይመስለኛል። እዛ ጋር ናሆምን በፈለገችው ሰዓት የምታገኝበት ነው። አምራን ደግሞ እዚህ ጋር የምታብድበት ሰዓት ነው። ምክንያቱም እዛ ገጠር ላይ ደግሞ ስልክ አይነሳም። እሷ ደግሞ እዛ ስኬልክ በኋላ ስልክ በስርዓት እንድታነሳ አንዲትም ደቂቃ ቢሆን ደውዬ ላጣክ አልፈልግም ብላ አስጠንቅቃ ነው ኑሐሚንን እየሸኘችው። ዳግምም ጋሼ በእንደዚህ አይነት ሁኔታ ውስጥ ሆነ ጥዬ ባሌ ደስ ይለኛል ሲል አቶ ለይኩንም እንደዚህ ሳይሆን ሄዳችሁ በስርዓት ፕሮጀክቱን በድል አጠናቃችሁ እንድትመለሱ ነው የምፈልገው። በምንም
አይነት ምክንያት ውስጥ ግጭት ውስጥ እንዳትገቡ ኑሐሚን የምትላችሁን ነገር ብቻ አድርጎ እሷ ስለ አካባቢው በደንቡ ስለምታውቅ ይለዋል። እሱም እሺ አባቴ ራስህን ጠብቅ ተባብለው ናሆምም ዳግምም ተሰነባብተውት ከቤት ይወጣሉ። እነ ዳግምም ጉዞ ላይ እንዳሉ ኑሐሚንም እንደዚህ ነው ወይ ተኮራርፈን የምንሄደው ስትላቸው፣ አይ እኔ ግን ሀሳቤ ያለው እቤት ነው ይላል ናሆም። ዳግምም የኔ ሀሳብ አባቴ ጋር ነው ሲል፣ ስለዚህ እኮ ነው ትንሽ እናዘግየው ያልኳችሁ፣ አሁንም እኮ ብዙ አራቅንም መመለስ እንችላለን ሲል ስትላቸው፣ ናሆምም ስለምን መመለስ ነው የምታስቢው? እኔ አልመለስም፣ ዳግምም ምን አልመለስም ይላል። የኔ አላማ የአባቴን ስኬት አሳክቼ ነው የምመለሰው። እንደውም እሷም ደግሞ ኑሐሚንም የጋሽን ስኬት ብቻ ሳይሆን የገበሬውንም ስኬት ነው የምናሳካው ስትላቸው፣ በዚህ ጉዞ ላይ አንቺ ደስተኛ ትመስያለሽ ብሎ ሲላት ናሆምም እሷም እንዴት አልደሰትም፣ ወደ ናፈኳት ወደ ሀያቴ ሀገር እኮ ነው የሚሄደው ትለዋለች። እዚህ ላይ በጣም ደስተኛ ናት ኑሐሚን። ምክንያቱም ወደ ክፍለ ሀገር እየሄደች ነው ከስንት ጊዜዋ በኋላ። ኤሚም እንግዲህ ኤርሚያስ በፀጉር ምርመራ የወንድምሽ መሆኑና አለመሆኑን መለየት ትችያለሽ። ሰላላት የዳግምን የፀጉር ማበጠሪያ ስትፈልግ 2 የፀጉር ማበጠሪያ ታገኝና ሁለቱም የወንድ ነው። ምንድን ነው ማድረግ የምችለው? ስለዚህ ስህተት ከሚፈጠር የሁለቱንም ወስጄ ባስመርመር ይችላለሁ ብላ ይዛ ስትወጣ እናቷን ሳሎን ምግብ ቁጭ ብላ እየበላች ታገኛታለች። እሷም ላይ ቁጭ በይና ቢ ብላት ቁጭ ካለች በኋላ ውሃ ነው የምፈልገው ስትል፣ ለነገሩ ስትቃጠይ አድረሽ ሌሊት ያልሽው እውነት ነው ወይ ትላታለች። ምንድን ነው? እኔ ያልኩትን ነገር አላስታውስም። ስለዚህ እውነትሽን ነው ወይ ኤርሚያስ ፍቅር ውስጥ ናችሁ ወይ ስትል፣ አረ የምን ፍቅር ውስጥ እኔ አላቅም ብላ እያለች እያለ አምራን ትመጣለች። እናትና ልጅ እንዴት ናችሁ? ቁርስ አብረን እንብላ አይባልም ወይ ስትላቸው፣ ኤሚም ደግሞ በማታ ጥሩ አክት ስታሳይ ነበረ ትላታለች። ኤሚም በንዴት ስሜት ውስጥ ትሆንና የምርገነች ልጅ እዚህ ቤት ልትኖር ነው ወይ? ቆይ ለወንድሜ እሷን አምጥቶ እዚህ እንዲያኖራት ማን የፈቀደለት ለሱ ብቻ ስትል፣ አምራንን ምን ነው ኤሚ ኤርሚያስን ለማምጣት ፈለግሽ ወይ እዚህ ቤት ስትላት፣ ወይዘሮ ዝናሽም አንቺ ለንግግርሽ ለከት የኖርሽ ጭራሽ የልጄ አንሱሽ የድሮ ውሽማሽንም እዚህ ቤት ማምጣት ፈለግሽ ወይ ትላታለች። ለነገሩ ልጅ ባሌ ምንም እናቴን እንዳትናገር ያሰላለኝ፣ እኔ አሁን ምንም መልስ አልሰጥሽም። ስለዚህ አሁን ይልቁኑ ቁርስ እየታለ ብላ በቁጣ ትጠይቃታለች ወይዘሮ ዝናሽም እዚህ ቤት ለአንቺ ሰራተኛ የለም፣ ሰርተሽ የመብላት መብት አለሽ ስትላት፣ የኔ ምግብ እንዳንቺ ስለማይጣፍጥ ግዴታ አብስለሽ እንድትሰጭኝ ስትላት፣ አይ ይሄንን ካላደረግሽ የራስሽ ጉዳይ ትላታለች። ይህም አሁን ከልጄ ጋር እንዳወራ ብትተይን ይሻለናል ስትላት፣ እሷም ተነስታ ትሄዳለች። የወይዘሮ ዝናሽ መለሳለስ ለአምራን ትልቅ እንትን ነው የሚሆንባት፣ ግብዴ ነገር ነው የሚሆንባት። ምክንያቱም እሷ አለስልሳ ነው ነገሮችን መግፋ ከዛ ቤት የምታስወጣት። ናሆምም እንግዲህ ገጠር ከገቡ በኋላ በስንት ጉዞ ድካም ገጠር ከደረሱ በኋላ የኑሐሚን አፍቃሪ እንግዲህ የከብቶች እረኛ አይቷት እየሮጠ ሄዶ ለሱ ነግሮት፣ እሱም ደግሞ ዱላውን ይዞ እየሮጠ ነው ወደ እነሱ ጋር እየመጣው። እዛም ከደረሰ በኋላ ልጆቹን ሁለቱንም ካየ ዳግምንና ናሆምንም ሲያይ በጣም ነው የደነገጠው። እንኳን ወደ ተወለድሽበት ወደዚች ሀገር መጣሽ አንጓች፣ ይህን ጊዜ ስጠብቀው ነበር የመጣሁት ነው ያላት። እሷን በጣም ደንግጣለች። እንግዲህ ፊልሙ ያበቃው እዚህ ላይ ነው። የኑሐሚን አፍቃሪ እነ ዳግም ላይ ጥቃት ያደርስ ሲሆን አምራንስ ናሆም እስከሚመጣ እዛ ቤት ትቆይ ይሆን? የዳግም አባትስ እንደተቀበረ ከነ ሚስጥሩ ይቀራል? ያ ፎቶ ያነሳው ቪዲዮ ያነሳው ሰውዬስ ሚስጥሩን ያጋልጣል? ይሄ ድራማ በጣም አስተማሪ
በጣም አዝናኝ ድራማ፣ ተወዳጅ ድራማ ነው። ይህንን ቪዲዮ የምትመለከቱ ውድ የቻናሌ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። እግዚአብሔር አምላክ ሀገራችንን ኢትዮጵያን ሰላም ያድርግልን። ይህንንም ያለንበትን ሀገር ሰላም ያድርግልን። ሰላም ካለ ሁሉም ነገር አለ። በቀጣይ ቪዲዮ